ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ 4 የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። ያ ማለት ከሰኞ እስከ ዓርብ በስራ ቀናት ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ዛሬ ደግሞ ከበፊቱ ለየት ባለ ሁኔታ ባለ 5 ፊደላትን ቃላት ይዤላችሁ መጥቻለሁ። እነሱም ፊደላትን እየለየን እያጋጠምን እያነበብን እንሄዳለን። ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል። እንዲሁም በአጭር ሰዓት በአንድ ወር ውስጥ ፊደላትን ለይተን ማንበብ እንፈልጋለን የምትሉ ካላችሁ ቀደም እንዳልኋችሁ መደወል ትችላላችሁ። ስለዚህ ቀጥታ ወደ ትምህርቱ አ መ ሰ ገ ነ አ ከአ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። በአንድ ላይ አመሰገነ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ድ ን ገ ተ ኛ ድ ከደ ቤተሰብ ስድስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። ኛ ከኛ ቤተሰብ አራተኛ ፊደል ነች። በአንድ ላይ ድንገተኛ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ቆ ል ቆ ለ ት ቆ ከቀ ቤተሰብ ሁለተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ቆ ከቀ ቤተሰብ ሁለተኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቁልቁለት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ አ ገ ለ ገ ለ አ ከአ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። በአንድ ላይ አገለገለ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ህ መ ም ተ ኛ ህ ከአ ቤተሰብ ስድስተኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። ኛ ከኘ ቤተሰብ አራተኛ ፊደል ነች። በአንድ ላይ ህመምተኛ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ወ ፍ ዘ ራ ሽ ወ ከወ ቤተሰብ አንደኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ዘ ከዘ ቤተሰብ አንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ሽ ከሸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ወፍ ዘራሽ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ አ ስ ጠ የ ቀ አ ከአ ቤተሰብ አንደኛ ፊደል ነች። ስ ከሰ ቤተሰብ ከሳቱ ሰ ማለት ነው ስድስተኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። የ ከየ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። በአንድ ላይ አስጠየቀ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ል ም ም ድ ል ከለ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ድ ከለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ልምምድ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ወ ን በ ዴ ው ወ ከወ ቤተሰብ አንደኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። ዴ ከደ ቤተሰብ አምስተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ወንበዴው የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተ ጠ ነ ቀ ቀ ተ ከተ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች።
ነ ከነ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተጠነቀቀ። ተጠነቀቀ የሚል ቃል መስርቶ እናገኛቸዋለን። ቀጣይ እዚህ ጋር ደግሞ አ ስ መ ረ ቀ አ ከአ ቤተሰብ አንደኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። በአንድ ላይ አስመረቀ። አስመረቀ የሚል ቃል መስርቶ ይገኛሉ። ቀጣይ እዚህ ጋር ደግሞ ወ ን ጀ ለ ኛ ወ ከወ ቤተሰብ አንደኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ጀ ከጀ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። ኛ ከኘ ቤተሰብ አራተኛ ፊደል ነች። በአንድ ላይ ወንጀለኛ። ወንጀለኛ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተ ጠ ና ከ ረ ተ ከተ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ከ ከከ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተጠናከረ። ተጠናከረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ አ ስ ታ ወ ቀ አ ከአ ቤተሰብ አንደኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። ወ ከወ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። በአንድ ላይ አስታወቀ። አስታወቀ የሚል ቃል መስርተው ይገኛሉ። ቀጣዩ እዚህ ጋር ደግሞ ው ስ ብ ስ ብ ወ ከወ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ውስብስብ። ውስብስብ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተ ገ ለ ገ ለ ተ ከተ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተገለገለ። ተገለገለ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ አ ስ ታ ረ ቀ አ ከአ ቤተሰብ አንደኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። በአንድ ላይ አስታረቀ። አስታረቀ የሚል ቃል መስርቶ እናገኛቸዋለን። ቀጣይ እዚህ ጋር ደግሞ አ ስ ፈ ላ ጊ አ ከአ ቤተሰብ አንደኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ጌ ከገ ቤተሰብ ሶስተኛ ፊደል ነች። በአንድ ላይ አስፈላጊ። አስፈላጊ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር አንድ ማሳያችሁ ነገር ምንድነው? በጣም የምትቸገሩ ካላችሁ ፊደላት በርካታ ሲሆኑ አገጣጥሞ ለማንበብ የሚያስቸግራችሁ ካላችሁ አንዴ ላሳያችሁ። አጭር ሜትር ማለት ነው። ባለፈም አሳያችኋለሁ ባለ 4 ፊደላትና ባለ 3 ፊደላት ማንበብ ስንጀምር። ስለዚህ አሁንም እዚህ ጋር አሳያችኋለሁ። ተከታተሉ በደንብ። ፊደላትን ምን እናደርጋቸው ማለት ነው? በፍጥነት አከታትለን እንጠራቸዋለን። መጀመሪያ እንለይና ካለየናቸው በኋላ ያንደናቸውን በፍጥነት ተከታታይ መጥራት። ስለዚህ እኔ አሁን ልጥራላችሁ። አ መ ሰ ገ ነ። ስለዚህ አሁን በፍጥነት ስጥራቸው። አመሰገነ፣ 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 አመሰገነ ይላል ማለት ነው። እዚህ ጋር ደግሞ ስንመጣ ድንገተኛ፣ ድንገተኛ፣ ድንገተኛ ስንለው ድንገተኛ ይላል ማለት ነው። ድንገተኛ። ቀጣይ እዚህ ጋር ደግሞ ቁልቁለት፣ ቁልቁለት፣ ቁልቁለት ከዚያ ቁልቁለት፣ ቁልቁለት ይላል ማለት ነው። እንዲያል እንለማመዳለን ማለት ነው። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገም በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው።